አምላክ አይበለውና ሩሲያ ወይም ቻይና የኒውክሌር ሚሳኤል ቢያዘንቡብን ግሪንላንድ ያንን ለመመከት ዋነኛ መከላከያችን ናት ያሉት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የአውሮፓ ሀገራት የዶናልድ ትራምፕን ስጋት ችላ ማለታቸው ከቀልብ አለመሆን ነው ሲሉ ወቅሰዋቸዋል። ምክትል ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ዴንማርክ የግሪንላንድ መከላከያ መሰረተ ልማት ላይ በቂ ኢንቨስትመንት አላደረገችም ብለዋል። በቅርብ ሳምንታት ውስጥ የዓለም የፖለቲካ ትኩረት ወደ ሰሜን ዋልታ አርክቲክ አድርጓል። በዓለም አቀፍ ፖለቲካ ውስጥ ያልተጠበቁ ውሳኔዎችን በማሳለፍ የሚታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ ግሪንላንድን የአሜሪካ ግዛት የማድረግ ፍላጎታቸው እንዳልተቀየረ መግለጻቸው ይታወሳል። ሰሞኑን ደግሞ ይህንን ውጥናቸውን እውን ለማድረግ በድጋሚ መንቀሳቀስ ጀምረዋል። በዴንማርክ መንግስት ምናባዊ ተብሎ የተገለጸው ይህ የዋሽንግተን ፍላጎት አሁን ላይ ከንግግር አልፎ ወደ ወታደራዊና ዲፕሎማሲያዊ ጫና ማደጉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ህልውና አደጋ ላይ ጥሎታል። ይህ ጉዳይ በዋሽንግተን በኮፐንሃገንና በብራስልስ መካከል ከፍተኛ ዲፕሎማሲያዊ ፍጥጫ ቀስቅሷል ነው የተባለው። እንደ ነጩ ቤተ መንግስት ገለጻ የአሜሪካ ፍላጎት ከምጣኔ ሀብታዊ ጥቅም ይልቅ በብሔራዊ ደህንነት ላይ ያተኮረ ነው። ፕሬዝዳንት ትራምፕ ግሪንላንድ በሩሲያና በቻይና መርከቦች ተወራለች በማለት አካባቢው ለአሜሪካ ስጋት እየሆነ መምጣቱን በአጽንኦት ሲገልጹ ከርመዋል። ሩሲያ በአርክቲክ ወታደራዊ መሰረተ ልማቶቿን እያጠናከረች ሲሆን ቻይና ደግሞ ራሷን ኒር አርክቲክ ስቴት ለአርክቲክ ቅርብ የሆነች ሀገር በማለት የአካባቢውን የተፈጥሮ ሀብት ለመጋራት የተንቀሳቀሰች ነው። አሜሪካ ግሪንላንድን መቆጣጠሯ እነዚህን ኃይሎች ለመግታት ያስችላታል ተብሎ ይገመታል። ግሪንላንድ በሰሜን አሜሪካና በአውሮፓ መካከል የምትገኝ ትልቅ ድልድይ ናት። የአርክቲክ በረዶ እየቀለጠ መምጣቱ ለአዳዲስ የንግድ መስመሮችና ወታደራዊ እንቅስቃሴዎች ምቹ ሁኔታን እየፈጠረላቸው ነው። አሜሪካ ይህንን ቀጠና መቆጣጠር ለሚሳኤል መከላከያና ለጠላት መርከቦች ክትትል ወሳኝ እንደሆነ ታምናለች። ምንም እንኳን ፕሬዝዳንት ትራምፕ ደሴቷን በእጃችን ለማስገባት ላይታች ማለታችን ለማደን ብለን አይደለም ቢሉም ዩራኒየምና ከፍተኛ የነዳጅ ክምችትን ጨምሮ ደሴቷ ለዘመናዊ ቴክኖሎጂዎችና ለጦር መሳሪያ ግንባታ ወሳኝ የሆኑ ብርቅዬ የምድር ማዕድናት እንዳላት ይነገራል። ይህም አሜሪካ በቻይና ላይ ያላትን ጥገኝነት ለመቀነስ ይረዳታል ተብሎም ይታመናል። ፕሬዝዳንቱ ይህንን እርምጃ በ19ኛው ክፍለ ዘመን ከተከናወነው ታሪካዊው የአላስካ ግዢ ጋር በማነጻጸር ለሀገሪቱ ደህንነትና ምጣኔ ሀብት ወሳኝ መሆኑን የገለጹ ይገኛሉ። እንደ አውሮፓውያኑ የዘመን ቀመር በ1867 አሜሪካ አላስካን ከሩሲያ በ7.2 ሚሊዮን ዶላር መግዛቷ ይታወሳል። የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ዊሊያም ሲዋርድ አላስካን ከሩሲያ ለመግዛት ስምምነት ሲፈራረሙ በርካታ አሜሪካውያንና ጋዜጠኞች ይህንን ግዢ በከፍተኛ ሁኔታ ተቃውመውት ነበር። ተቃዋሚዎቹ አላስካን እንደ በረዶ ክምርና ጥቅም የሌለው መሬት አድርገው ያስቡት እንደነበርም የሚገለጽ ሲሆን በወቅቱ የሲዋርድ ሞኝነት ተብሎ ቢተችም ዛሬ ግን የአሜሪካ የደህንነትና የሀብት ምንጭ ሆኗል። ትራምፕም ግሪንላንድን በመግዛት እንደ አብርሃም ሊንከን ያሉ ታሪካዊ መሪዎች ተርታ ለመሰለፍና ስማቸውንም በሀገሪቱ ታሪክ በወርቃማ ቀለም ለማጻፍ ያለሙ ይመስላል። እንደ ፕሬዝዳንቱ እቅድ ግሪንላንድን መቆጣጠር በአርክቲክ ቀጠና ላይ የአሜሪካን ስትራቴጂካዊ የበላይነት ያረጋግጣል። በቅርቡ አሜሪካ በቬንዙዌላ ላይ ባካሄደችው ወታደራዊ ዘመቻ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሏ በግሪንላንድና በዴንማርክ መሪዎች ዘንድ ከፍተኛ ስጋት ፈጥሯል። ትራምፕ በቬንዙዌላ ላይ ከወሰዱት እርምጃ በኋላ በሚቀጥሉት 20 ቀናት ውስጥ ስለ ግሪንላንድ እናወራለን ማለታቸው ዋሽንግተን ደሴቷን ለመቆጣጠር ወታደራዊ ኃይል ልትጠቀም ትችላለች የሚል ግምት አስከትሏል። የነጩ ቤተ መንግስት ከፍተኛ አማካሪ ስቴፈን ሚለር ስለ ግሪንላንድ የወደፊት ጠፈንታ ማንም አሜሪካን አይዋጋም ሲሉ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ደግሞ መግዛት እንጂ መውረር አንፈልግም የሚል ሀሳብ ቢሰጡም የዋሽንግተን አቀራረብ ግን የዴንማርክን ሉዓላዊነት የሚጋፋው ነው ተገኝቷል። አሜሪካ ከሁለተኛው የዓለም ጦርነት ጀምሮ በግሪንላንድ ላይ ወታደራዊ መሰረት እንዳላት ይነገራል። ሆኖም ዴንማርክ ደሴቷን ለ300 ዓመታት ስትገዛ ቆይታለች። በአውሮፓውያኑ 1946 አሜሪካ በ100 ሚሊዮን ዶላር ደሴቷን ለመግዛት ብትጠይቅም ዴንማርክ ጥያቄውን ውድቅ አድርገዋለች። የዴንማርኩ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን የትራምፕን ዛቻ ተከትሎ እጅግ ጠንካራ ምላሽ ሰጥተዋል። አሜሪካ በሌላ የኔቶ አባል ሀገር ላይ ጥቃት የምትሰነዝር ከሆነ ይህ የኔቶና የሁለተኛው የዓለም ጦርነት ማብቂያን ተከትሎ የተገነባው የዓለም የደህንነት ስርዓት መጨረሻ ይሆናል ሲሉ ተናግረዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ አቻቸው ኢማኑኤል ማክሮንና የጀርመኑ መራሄ መንግስት ፍሬድሪክ መርዝ ከዴንማርክ ጎን መቆማቸውን አረጋግጠዋል። ግሪንላንድ የዴንማርክ አካል እንደመሆኗ በአሜሪካ የሚሰነዘር ማንኛውም ጫና በኔቶ አንቀጽ 5 መሰረት አንዱ ከተጠቃ ሁሉም ጥቃት እንደተፈጸመባቸው ይቆጠራል የሚለው ድንጋጌ ላይ ጥያቄ ያስነሳል። ዋሽንግተን ከአጋሮቿ ጋር የምታደርገው ግጭት ሩሲያና ቻይና በአውሮፓና በአርክቲክ ክልል ያላቸውን ተጽዕኖ ለማስፋት ምቹ ሁኔታ ይፈጥርላቸዋልም ተብሎ ይገመታል። በግሪንላንድ በኩል ለአሜሪካ ያለው ምላሽ በቃን የሚል ነው። ጠቅላይ ሚኒስትር ጄንስ ፍሬድሪክ ነልሰን የትራምፕን ፍላጎት የማሸበር ምናብ ሲሉ ገልጸውታል። ምንም እንኳን
እንኳን ከዴንማርክ ነጻ የመውጣት ፍላጎት ቢኖረውም የግሪንላንድ ህዝብ የአሜሪካ ግዛት መሆንን ግን በከፍተኛ ድምጽ ይቃወማል። በ2025 የተካሄደው ምርጫም የህዝቡን ጽኑ አቋም አሳይቷል ነው የሚባለው። ግሪንላንድ እንደ ሸቀጥ የምትሸጥ አይደለችም የሚለው የነዋሪዎች ድምጽ ትራምፕ ሊያቀርቡት የሚችሉትን ማንኛውንም የምጣኔ ሀብት ማታለያ ውድቅ የሚያደርግ ነው። ምንም እንኳን በርካቶች በአሜሪካ መገዛትን በጽኑ እየተቃወሙ ቢሆንም ደሴቷ ተገዛች አልተገዛች የማይሞቃቸው የማይበርዳቸው በዚያ አሉ። በሰሜን ግሪንላንድ የሚኖሩ የሀገሬው ተወላጅ አዳኝ የሆኑት አሊቃትሲያክ ፒሪ ለአሜሪካ መሸጥ ብዙም ግድ እንደማይሰጣቸው ይገልጻሉ። አሁን በዴንማርክ ቅኝ ግዛት ስር ነን፣ ወደ አሜሪካ መዞር ደግሞ ከአንድ ገዢ ወደ ሌላ መቀየር ነው ብለዋል። ይሁን እንጂ አዳኙ አክለውም የአየር ንብረት ለውጥ የበረዶ መቅለጥን በማስከተሉ አደኑ እየተጎዳ እንደሆነና ህዝቡ ከፍተኛ እርዳታ እንደሚሻ ገልጸዋል። ተንታኞች እንደሚሉት በግሪንላንድ ደሴት ላይ እየነፈሰ ያለው አሁናዊ የፖለቲካዊ ንፋስ ወደ 3 አቅጣጫዎች ሊያመራ እንደሚችል ነው። አሜሪካ በግሪንላንድ ያላትን ወታደራዊ መገኘት የምታሳድግበት ነገር ግን የዴንማርክ ሉዓላዊነት የማይጣስበት አዲስ ስምምነት የሚያካትት ዲፕሎማሲያዊ እርቅ የመጀመሪያው ሲሆን ትራምፕ በዴንማርክ ላይ የንግድ ማዕቀብ ወይም ታሪፍ በመጣል ደሴቷን አሳልፋ እንድትሰጥ በማስገደድ ምጣኔ ሀብታዊ ጫና መፍጠር ሁለተኛው ነው። ውጥረቱ ቀጥሎ አሜሪካ ከአጋሮቿ ጋር የምትጋጭ ከሆነ ኔቶ ታሪካዊ መዳከም ወይም መፍረስ ሊያጋጥመው ይችላል የሚለው ሌላኛው በስጋት የሚጠበቀው ነው። የታሪክ ተመራማሪዎች እንደሚሉት ትራምፕ መላውን የምዕራባዊ ግማሽ ሉል ማለትም የአሜሪካ አህጉራትን በዋሽንግተን ተጽዕኖ ስር ለማድረግ የሚያስችለውን የ19ኛው ክፍለ ዘመን የሞኒሮ ዶክትሪን ፖሊሲ ያደሱ ነው። ይህን ፖሊሲ ያወጡት 5ኛው የአሜሪካ ፕሬዝዳንት ጄምስ ሞኒሮ ሲሆኑ ዋና ዓላማውም አሜሪካ ለአሜሪካውያን ብቻ በሚል መሪ የአውሮፓ ያለን ሀገራት በሰሜን ወይም በደቡብ አሜሪካ አህጉራት ጣልቃ እንዳይገቡ የሚከለክልና ማንኛውም የአውሮፓ ሀገር በዚህ ግማሽ ሉል መሬት ለመያዝ ወይም ተጽዕኖ ለማሳደር ቢሞክር አሜሪካ እንደ ቀጥታ ጥቃት እንደምትቆጥረውና እርምጃ ልትወስድ እንደምትችል ማሳሰብ ነው። በዴንማርክ ፓርላማ የግሪንላንድ ተወካይ የሆኑት አጃ ኬምኒዝ የአሜሪካን ንግግር ቀጥተኛ ዛቻ ሲሉ ጠርተውታል። ኬምኒዝ አሜሪካ ሀገሪቱን በቀጥታ ባትወርም እንኳን በጊዜ ሂደት በጫና ለመያዝ እንደምትሞክር ስጋታቸውን ገልጸዋል። በግሪንላንድ የሚገኘው ዋነኛው ተቃዋሚ ፓርቲ ናሊራቅ ግዛቷ ከዴንማርክ መንግስት ጣልቃ ገብነት ውጭ ከአሜሪካ ጋር ቀጥተኛ ድርድር እንድትጀምር ጥሪ አቅርበዋል። የፓርቲው መሪ ፔሌ ብሮበርግ ዴንማርክ በሁለቱ ወገኖች መካከል የምታደርገው መካከለኛነት ግንኙነቱን ያሻከረ መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በአሜሪካ ቁጥጥር ስር ለማድረግ የሚያሳዩት ፍላጎት በጨመረበት በዚህ ወቅት ተቃዋሚ ፓርቲው ግሪንላንድ ወታደራዊ መብቶችን ለአሜሪካ በመስጠት በምትኩ ጥበቃና ድጋፍ የምታገኝበትን ነጻ ግንኙነት እንድትመሰርት ይፈልጋል። በተቃራኒው የግሪንላንድ የውጭ ጉዳይ ሚኒስትር ቪቪያን ሞስቨልት በሕግ መሰረት ከዴንማርክ ውጭ ድርድር ማድረግ እንደማይቻል አስታውቀዋል። የኔቶ አምባሳደሮች በአርክቲክ አካባቢ ያለውን ጥበቃ ለማጠናከር ቢስማሙም ዋሽንግተን ለጥቅሟ ስትል አስፈላጊውን እርምጃ ሁሉ ለመውሰድ ዝግጁ መሆኗን መግለጿ ውጥረቱን አባብሶታል። የግሪንላንድ ጉዳይ ከቀላል የግዛት ፍላጎት ባለፈ በዓለም አቀፍ ሕግ በሉዓላዊነትና በወታደራዊ ጥምረት ላይ ትልቅ ጥያቄ ደቅነዋል። ትራምፕ አሜሪካ ፈርስት ወይም አሜሪካ ትቅደም በሚለው ፖሊሲያቸው ግሪንላንድን ለማግኘት የሚያደርጉት ጥረት ለ70 ዓመታት የዘለቀውን የምዕራባውያን ጥምረት ኔቶን ሊያፈርስ የሚችል አደጋ ደቅነዋል ሲሉ ተንታኞች ይናገራሉ።